በንግድ ውስጥ ደንበኞችን ለመሳብና ለመያዝ የሚረዱ ጠቃሚ መልእክቶችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮውን በላይክ ጀምሩት፣ ሰብስክራይብ በማድረግም ቤተሰቡ ነው። በዘመናዊ የቢዝነስ ዓለም እንደሚሰሩት ወይም ደግሞ ምርትና አገልግሎታቸውን የተሻለ ደረጃ ለማድረስ ብዙዎቹ የሚጠቀሙበት መንገድ አለ። እሱም ደንበኞችን መሳብና መያዝ ነው። ንግድ ቢቀላቀልና ምርት ቢበዛም ደንበኛ የሌለው ቢዝነስ እንደ ውሃ ያለ ባህር ነው። ደንበኞች ለተፈጥሯዊነትን ለመሳብ እንዲሁም ደግሞ የሚረዱ ዘዴዎች አሉ። ምንድናቸው የሚለውን ዋና ዋናዎቹን እንደሚከተለው አቀርብላችኋለሁ። አብራችሁን ቆዩ። የመጀመሪያው KYC የሚባለው ወይም ደግሞ ደንበኛን ማወቅ ነው። ዋናው ነገር በንግድ ዓለም ውስጥ መጀመሪያ ደንበኛን መረዳት ነው። ደንበኛው የሚፈልገው ምንድን ነው? ደንበኛው የሚያስጨንቀው ነገር ምንድን ነው? እሱ ለምን ይገዛኛል ብሎ ማሰብ። ለምሳሌ በአዲስ አበባ ውስጥ ምግብ ቤት ቢኖርም ደንበኞቹ ፈጣን አገልግሎት ወይም ደግሞ ቅናሽ የሆነ ዋጋ ምግብ እንደሚፈልጉና ምን እንደሚያስፈልጋቸው መመርመር እጅግ በጣም አስፈላጊ ነው። ሁለተኛው ነገር ደግሞ ምንድን ነው ካላችሁኝ፣ አገልግሎት በመጀመሪያ ሙሉ በሙሉ እንቅስቃሴ መቅረብ አለበት። ይህም ደግሞ ፕሮቫይድ ኤክሰለንት ሰርቪስ ይባላል። ምን ማለት ነው ካላችሁኝ ደግሞ እንዴት ነው ሰላምታ የምናቀርበው? እንዴት ነው የምንገባውን ቃል የምንጠብቀው? በተጨማሪም ደግሞ ችግር በመጣ ጊዜ ምን አይነት አቋም ትይዛላችሁ? እነዚህ ከላይ የጠቀስኩላችሁን ነገሮች መመለስ ከቻላችሁ የሚመጣውን ደንበኛ ሁሉ ማስደሰት ትችላላችሁ ማለት ነው። ለምሳሌ አንድ ካፌ ደንበኛ የወደደውን አሻንጉሊት እንደዚህ ብሎ ሊያሳስበው ይችላል። በሚመጣበት ጊዜ ሊያቀርበው ይችላል። ይህ ከአገልግሎት አንፃር ሲሆን ነው። ሌላኛውና ሶስተኛውና በዲጂታል ዓለም ብዙ ድርጅቶች ወይም ደግሞ የቢዝነስ አውነሮች የሚጠቀሙበት መንገድ ደግሞ በዘመናዊ በሆነ መንገድ ማስተዋወቅ ነው። ለምሳሌ በፌስቡክ፣ በቲክቶክ፣ በኢንስታግራም በመሳሰሉት የተለያዩ የንግድ ገጾች አማካይነት ምርቶችን መደገፍ፣ ቪዲዮ ማሳየት ሊሆን ይችላል። ከደንበኞች ጋር እንደዚሁ የተለያየ ግንኙነትን ማድረግ። ያም ደግሞ ለቢዝነስ እጅግ በጣም የጀርባ አጥንትና ወሳኝ ሆነው ከሚጠቀሱት መካከል አንዱ ነው ማለት ነው። እንግዲህ እያወራን ያለነው ደንበኛን ለመሳብ ትኩረትን ሊሆን ይችላል። የኛ አድርጎም ያንን ደንበኛ ለማቆየት ከአቀራረብ ጀምሮ እንዴት አድርገን የምንይዝበት አቋም ምን ይመስላል፣ ደንበኛን ለማስደሰት ምን አይነት ቴክኒኮችን እንጠቀማለን የሚለውን ነገር ሁሉ እያወራን ነው ያለነው። ቪዲዮውን ስትመለከቱ ታዲያ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አንዴ ፖዝ አድርጉትና ሰብስክራይብ እንድታደርጉ በትህትና እንጠይቃለን። እንግዲህ ያቆምነው ስራን በማህበራዊ ሚዲያ እንዴት አድርገን ማስተዋወቅ እንችላለን የሚለውን ያወራነው። አራተኛ ነገር ደግሞ ምንድን ነው ካላችሁኝ፣ በዲስካውንት እንዲሁም ደግሞ በፕሮሞሽን ኦፈር ማድረግ ይኖርብናል። ሁልጊዜም እንግዲህ እንደሚታወቀው ከሆነ ደንበኞች ቅናሽ የሆነ ነገር ይወዳሉ። ፈረንጆች ምን ይላሉ? ባይ ዋን ጌት ዋን ፍሪ ይላሉ። ወይም ደግሞ ብዙ ጊዜ የተለመደው በፈረንጆቹ አዲስ ዓመት እንዲሁም ደግሞ በተለያየ አይነት ኦኬዥናል አጋጣሚዎች 10% ዲስካውንት ቱዴይ ብለው ሊያሳዩ ይችላሉ። እና ይሄ እንደዚህ አይነት እቅዶችን በቢዝነስ ውስጥ ማድረግ የሚጠቅመው ምንድን ነው? ያ ያመናችሁ ደንበኛ ሌላ ጊዜ እንዲመለስ ያስችሏል። ለምሳሌ የእቃ መደብር መጨረሻ ላይ ከ5% ጀምሮ የተለያዩ ፐርሰንቶችን ቅናሽ በማድረግ የደንበኞችን ፍላጎት ማርካትና መጨመር እንዲሁም ያላችሁን ደንበኞች ማስደሰት
ትችላላችሁ ማለት ነው። ሌላኛውና አምስተኛው ደረጃ ደግሞ ምንድነው? ትረስትን ቢውልድ ማድረግ እና ሪሌሽንሽፕን ቢውልድ ማድረግ ነው። ከደንበኞች ጋር ግንኙነትን ማስፋፋት ሊሆን ይችላል። እንዴት ነው የምናስፋፋው ካላችሁን ደግሞ የመጀመሪያውና ዋነኛው ነገር ምንድነው? እውነትን መናገር ነው። የምናቀርብበትን ቃል መፈጸም ሊሆን ይችላል። በተጨማሪም ደግሞ የምናናግራቸው እቃን ልብስን ሊሆን ይችላል። ሊያዩ እኛ ጋር የመጡ ሰዎችን በስልክ እንደዚህ አይነት እቃ ገብቷል እኮ እንደዚህ አይነት ልብስ እኮ ገብቷል ብለን የያዝነውን ሰው ሪሌሽንሺፑን ወይም ደግሞ ትረስቱን ቢውልድ ማድረግ እንችላለን ማለት ነው። ሌላኛው ነገር ደግሞ ምንድን ነው? ስድስተኛው ደግሞ ሳምቲንግ ዩኒክ የሆነ ነገር ማቅረብ። ለምሳሌ ሌላ ቦታ የሌለን ነገር ሊሆን ይችላል። በሱፐር ማርኬት እንዲሁም በተለያየ አይነት ሁኔታ ላይ ሌላ ቦታ የማይሸጡ እቃዎችን ነገር በማቅረብ ተፈጥሯዊ የሆነ ተወዳዳሪ የሆኑ እቃዎችን በማቅረብ አዳዲስ የሆኑ እቃዎችን በማቅረብ ማስተናገድ ይቻላል ደንበኛን ማለት ነው። ለምሳሌ የቤት ውስጥ አበባ በምናስተናግድበት ሰዓት ላይ ብናስቀምጥ በሚገርም ሁኔታ ደንበኞችን የመሳብ ምን አለው ማለት ነው። ቀልብን የመሳብ ትልቅ ተጽዕኖ ይፈጥራል ማለት ነው። በሚታይ ቦታ ላይ ሊሆን ይችላል። እንደምትመለከቷት እዚህ ጋር ቆንጆ ቦታ ላይ ነው ያደረገችው እና አበባን ደንበኛው ሲመጣ በሚታይ መልኩ ማድረጓ ያ ሰውዬ አንኮንሺየስ በሆነ መልኩ ሰርቪሱን በሚቀበልበት ሰዓት ላይ ሴቭ ሊያደርገው ይችላል ማለት ነው ሰርቪሱን። ሌላኛውና ሰባተኛው ነገር ደግሞ ምንድነው? በንግድ ቦታ ላይ ደንበኞችን እንዲናገሩ ማድረግ እጅግ በጣም ወሳኝነት አለው። ደንበኛ ምንጊዜም ሀሳብና አስተያየቱን እንዲሰጥ እድልን መፍጠር ማለት ነው። ከደንበኞች በኩል የሚመጣ አዲስ የሆነ አስተያየት ለዛ ቢዝነስ ማን እጅግ በጣም ስለሚጠቅም አስተያየትን መስጠት እጅግ በጣም ወሳኝነት አለው። እንዲሁም ደግሞ ለሌሎች ደንበኞች ያንን መጠቀሚያ ልናደርገው እንችላለን ማለት ነው። እንግዲህ የተመለከትን የነበረው እንዴት አድርገን የተሳካ ደንበኝነትን መፍጠር እንችላለን፣ ደንበኞችን መሳብና መያዝ እንችላለን የሚለውን ነገር ነው። እንደዚህ ካደረግን በተስፋና በእውነት በልብ የቀረበ አገልግሎትን ካቀረብን ንግዳችን ይገነባል ማለት ነው። እንግዲህ ለዛሬ የያዝኩላችሁ በሰባት የተከፋፈሉ ደንበኞችን እንዴት አድርገን መሳብ እንችላለን እንዲሁም ደግሞ ግንኙነታችንን መገንባት እንችላለን የሚለውን ቪዲዮ ይህን ይመስላል። አስተማሪ ሆኖና ቆንጆ ሆኖ ካገኛችሁት ቪዲዮን ላይክ እንዲያደርጉ ጋብዛለሁ። ለሌሎችም ሼር በማድረግ ቤተሰብ ይሁኑ። ለዛሬ በዚያ በቃን። ሰላም